የሶሪያና የአርመን መከራ ውስጥ ያሉ ክርስቲያኖችና ገዳማት ናቸው። በመከራ ተሰቃይተው ነው የጠፉት። አንድ ነገር ብቻ ለማለት ግን በተለይ የሶሪያ ቤተክርስቲያንን እንዲዳከም ያደረገው በሁለት ወገን መከፋፈላቸውና የቅዱስ ኤፍሬም ወገን ነኝና የገሌ ወገን ነኝ ብለው መከፋፈላቸው ገዳማቱንም አዳከመ፣ ቅዱስ ሲኖዶስን አዳከመ። በሌላ በኩል ደግሞ የውስጡ መዳከም ለአክራሪዎች አሳልፎ በመስጠቱ ተዳክመዋል። የአርመን ቤተክርስቲያንም ከአዘርባይጃንና ከሌሎቹ በሚመጣባቸው ተጽዕኖ ብዙ መከራ እየከፈሉ ያሉ ወገኖቻችን ናቸው። አቅም ያላት ቤተክርስቲያን አሁን የህንድ ቤተክርስቲያን ነው። የእሷን ተሞክሮ መርጫለሁ ማለት ነው። የህንድ ቤተክርስቲያን ቅዱስ ቶማስ ነው የመሰረታት። እንደምታውቁት በ52 ዓመተ ምህረት ከኢየሩሳሌም ተነስቶ ደሴቶቹን እየዞረ እያስተማረ ህንድ ደርሶ መስበክ ጀምሯል። ንጉሱን ሰብኮ ከንጉሱ ምጽዋት በመቀበል 7 አብያተ ክርስቲያናትን አሳንጾ ለዚያም ራእይ በመግለጥ እግዚአብሔር የእሱን ስራ በራእይ በማስረዳትና ንጉሱን ልቡን በማሳመን ንጉሱንም መልሶ አጥምቆታል። ከዚያ በኋላ ብርሃማን የሚባሉ ወገኖች በ72 ዓመተ ምህረት ቅዱስ ቶማስን ስለተቃወሙት ቆዳውን ገፈው እንደ ስልቻ አውጥተው አሸዋ አሸክመው አሰቃይተው እጁን ቆርጠው በሰማዕትነት ሩጫውን ፈጽሟል ማለት ነው። እና የህንድ ቤተ ክርስቲያን መሰረቷ ጌታችን ኢየሱስ ክርስቶስ ያቀናት ደግሞ ቅዱስ ቶማስ ነው ማለት ነው። በየትኛውም የቤተ ክርስቲያኒቱ አርማ ላይ የቅዱስ ቶማስን አርማ ወይም ስም ጠቅሳ ትገኛለች ማለት ነው። ከዚህ በኋላ በሁለተኛው ክፍለ ዘመን መገባደጃ ግብፃዊ ምሁር ፓንዴኖስ የስቶይክስንና ፍልስፍና ጠንቅቆ ያውቅ ነበር። በቅዱስ ዱሜጥሮስ በእስክንድርያ ሊቀ ጳጳስ ተልኮ የህንድ ቦታዎችን መልሶ አስተምሮ ቤተ ክርስቲያኒቱን ጽናት ሰጥቷታል። አንድ ነጋዴ ከህንድ የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ወስዶት ነበረ። እንግዲህ ይችን ነገር እንዳንረሳ። ከዚች ነው እንግዲህ የህንድ ቤተክርስቲያን መከራ አንዱ የሚመጣው ከዚህ ነው የሚነሳው። የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ይወስደዋል። ከዚህ በኋላ በ345 ዓመተ ምህረት በክርስቲያኖች መካከል በተነሳው ስደትና መከራ ምክንያት 400 ያክል ሶሪያውያን ወደ ህንድ ተሰደው ይሄዳሉ። እነዚህ ናቸው እንግዲህ ዘመናትን በሙሉ ሲፈትኗት የሚኖሩ። በ823 በፋርስ ከምትገኘው ደግሞ የያዕቆባዊት የሶሪያ ቤተክርስቲያን 2 ጳጳሳት በጣም ብዙ ቁጥር ያላቸው ምዕመናን ተሰደው ወደ ሶሪያ ወደ ህንድ ገብተዋል። አሁንም በእስልምና መስፋፋት ግፍ የበዛባቸው የሶሪያ ቤተክርስቲያናት ምዕመናን እነሱም ተሰደው ደግሞ አሁንም ወደ ህንድ ይገባሉ። እነዚህ መከራ ሲያጸኑባቸው ያዕቆባውያንን ሶሪያውያንን እያሉ ቤተክርስቲያኒቱን ለመክፈል በዘር ብዙ ስቃይ ሲያስከፍሏቸው የኖሩ እነሱ ናቸው። ቫስኮ ደጋማ የተባለ ፖርቹጋላዊ አሳሽ ነው። እሱ ወደ ህንድ ከሄደ በኋላ ከዚያን ጊዜ ጀምሮ እስከ 18ኛው ክፍለ ዘመን ድረስ ከካቶሊክ በጣም ብዙ ፈተና ሲደርስባት ቆይታለች ማለት ነው። ሚስዮናውያን መጡ። በፖርቱጋሎች ቅኝ ግዛት ስር ወድቀው ሲማቅቁ ኖረዋል። ልክ እኛ ከ400 ያህል ዘመናትን ሚስዮናውያን ፈተና ሲያደርሱብን እንደነበረው በ1836 ደግሞ ፕሮቴስታንቶች መጥተው እንግሊዞች በቅኝ ግዛት ህንድን ስለያዟት 1836 የህንድን ቤተ ክርስቲያን ከሁለት ከፍለዋታል ማለት ነው። ከሁለት ተከፈለች። 1912 ዓመተ ምህረት ያዕቆባውያን ከሁለት ከፍለው እኛ የያዕቆባውያን ወይም የሲሪያን ኦርቶዶክስ ቸርች ብለው የሶሪያ ኦርቶዶክስ ያዕቆባዊት ቤተክርስቲያን የሚባል ብለው ተገንጥለው ህዝቡንም ከፈሉ፣ ሲኖዶሱንም ከፈሏቸው። ይህ ሁሉ የሚያደርገው ዘር ነው። ኢትዮጵያውያን ግን ይሄ አይገልጠንም በእውነቱ ማለት ነው። በዚህ ፍጅት 50 ዓመታትን ካሳለፉ በኋላ 1958 ዓመተ ምህረት ነው የህንድ ቤተክርስቲያን እንግዲህ ራሷን ችላ የቆመችው ማለት ነው። 1958 ማለት 42 ዓመት ሲደመር እንደው በእነሱ አቆጣጠር ነው። በእርግጥ በእኛ ስንት ነው የሚመጣው? 1950 ማለት ነው። 50 ሲደመር 17 60 ዓመቷ ነው እንግዲህ እቺ ቤተክርስቲያን እንደው ካገገመች ማለት ነው።
ከእስልምናውም ተጽዕኖ ከያዕቆባውያንም ተጽዕኖ የተካፈለም ተካፍሏል። በኋላ ደግሞ ተሐድሶዎች መጥተው ደግሞ ተካፈሏት። ምን አድርገው ነው የመጡበት? የራሳቸው ስልት ነበረ። መጀመሪያ በግልጽ ይሰብካሉ ክርስቶስን በማጣጣል ህዝቡ ተቃውሞ ሲያደርስባቸው ደግሞ አሁንም መንቀፍ ጀመሩ። በውጭ ነው መንቀፉም መስበኩም አላዋጣ ሲል መስሎ መግባትን ተጠቀሙ። ቤቱን ያለቀቀ ቤቱ ውስጥ የካደ ፕሮቴስታንት ግን ኦርቶዶክሳዊ ልብስ የለበሰ ኦርቶዶክስ የሚመስል ሰው ከኦርቶዶክስ ውስጥ እንዲቀመጥ አደረጉ። ስልጠና እየሰጠው እየተማረ ስም እየያዘ ልብሱን እየለበሰ እዚያው እንዲቀመጥ አደረጉ። ተሐድሶ መሆናቸውን የማያውቁ ፕሮቴስታንቶችን ነው ያወጡት። 1836 በፍርድ ቤት ተካፈሏት። እንዴት አድርገው ነው የተካፈሏት? የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብቷን ልታካፍለን ይገባል ብለው ከሰሱ። እንዴት አድርጋ ነው የምታካፍላችሁ ተብሎ ሲጠየቅ አብዛኛው የህንድ ኦርቶዶክስ ምዕመን የእኛ እምነት ተከታይ ነው አሉ። ውስጥ ለው ሲያስክዱት ከኖሩ በኋላ ይጠየቅ ሲባል አብዛኛው ለካ ክዶ ጨርሷል። በስም ብቻ ነው የተቀመጠ። ስለዚህ ይገባናል ብለው ህንፃዎቻቸውን፣ ሌላውን ሁሉ ነገር ተካፈሏቸው። እንግዲህ 1.3 ቢሊየን ህዝብ ነው የህንድ ህዝብ ማለት 1.3 ቢሊየን ህዝብ ነው ብዛቱ። የእኛ 120 ሚሊየን ነው። እንግዲህ ስንት ማለት ነው? ወደ 1/10 ነን እኛ፣ እንደዚህ አካባቢ ነን ማለት ነው። 1.3 ቢሊየን ህዝብ አለ። ከዚያ የህንድ ኦርቶዶክስ አሁን ያለችው ማላንካራ ኦርቶዶክስ 2.5% ብቻ ናት እዚህ ያለው አባላት ማለት ነው። ለምን? ያኛው ሲያዳክማት ይሄም ሲላት መከራዋን ቀረች። ኋላ ይሄንን ከዚህ መከራው ያገገመችው 1958 በእነሱ አቆጣጠር፣ በእኛ 1950። ያ ማለት ተመሳሳይ ነው፣ ዘመን ገጥሞን። እኛም ብፁዕ ቅዱስ አቡነ ባስልዮስን የተሾሙልን ጊዜ ነው 1951 ዓመተ ምህረት። እኛም የመጀመሪያ ፓትርያርካችን ያገኘንበት ነው። እነሱም ብፁዕ ቅዱስ አቡነ አግናጤዎስን የመጀመሪያው በእርሳቸው ፈቃድ የመጀመሪያውን ፓትርያርክ ሹማ ቤተክርስቲያኒቱ ነፃ የወጣችበት ከሶሪያውያን ያን ጊዜ ነው ማለት ነው። አሁን በዚህ መከራ ውስጥ የነበረችው ቤተክርስቲያን ከመከራዋ ለማገገም ምንድን ነው ያደረገችው ሲባል የተማሩት ምሁራን ገዳማት ገብተው መጽሐፍ ቅዱስን ማጥናት፣ ህፃናትን እየወሰዱ ገዳም ውስጥ ማሳደግ፣ እነሱን ካህንና ዲያቆን እያደረጉ ወደ ከተማ ማላክ እና ህዝቡን ማደራጀት፣ የቤተሰብ ትምህርት ቤት ለቤት እንዲሰጡ ማድረግ፣ ክህነቱን መቀደስ፣ ዲቁናውን መቀደስ። ክህነቱን ዲቁናውን እነማን ቀደሱት? መነኮሳቱን የቀደሱት። ገዳም ውስጥ ይገባል። እዚያ ገዳም ውስጥ ገብቶ ያልተማረ ሰው ካህን እንዳይሆን አዋጅ አወጡ። ያልተማረ ክህነት እንዳይሾም አዋጅ አወጡ። ሁሉም ኦርቶዶክሳዊ ከህፃንነቱ ጀምሮ በኦርቶዶክሳዊ ትምህርት እንዲያድግ አዋጅ አወጡና በቅዱስ ሲኖዶስ ስራ ሰርተው ስራቸውን ጀመሩ። ገዳማቱ ጥቂት ናቸው እንግዲህ ይዋቸው። አጠቃላይ ከ1 ቢሊዮን 300 ሚሊዮን ህዝብ ስንት ናቸው? እነሱ 2.5 ሚሊዮን ናቸው። 2.5 የእኛ ኦርቶዶክስ ስንት ይመስላችኋል? እንዲሁ በግምት ይሄ መቼም መከራ የገባ ቁጥር አለ 60 ሚሊዮን ይባላል። እንግዲህ ሲቆጠር እንደርስበት ይሆናል። ቢያንስ እሺ እንደዚህ አንበለው እንደው 50 ሚሊዮንስ 40 ሚሊዮንስ ብንሆን ራሱ እነሱ 2.5 ሚሊዮን ህዝብ ናቸው ብቻ ኦርቶዶክሶቹ። 30 የወንዶች ገዳም አደራጁ፣ 15 የሴቶች ገዳም አደራጁ። ከዚህ ከመመለሳቸው በኋላ ነው ሁሉ ያደራጁት። ከዚያም 30 አህጉረ ስብከቶች አላቸው፣ 30 ሊቃነ ጳጳሳት። የእኛ ቤተክርስቲያን 60 ሚሊዮን ህዝብ ወደ 54 አህጉረ ስብከቶች ነው ያሉን ማለት ነው። እነሱ ደግሞ 30 አህጉረ ስብከቶች እና እንደው ጠቡ ራሱ ባይኖር ጳጳስ ገና አይበቃንም ብዬ ነው። እንደው አልገባን ብሎ ነው እንጂ በጣም ብዙ 100 ምናምን ጳጳስ ብንሾም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተደራሽ አይደለም። አባቶቻችን አይበቁንም ገና ብንጨምር። እንደው መገፋፋቱ በዛ አልበቃና አለ እንጂ ገና ብዙ ያስፈልጋል እውነት ለመናገር። እና እነሱ ይህንን አደራጁ። ይሄን ሁሉ ያደረጉት ገዳማቸው ውስጥ ክህነትንም ትዳርንም በመስራት ነው። አሁን ያንን አድርገው ምን እንዳደረጉ እንቀጥል ላሳያችሁ። የመጀመሪያው የካህናትን አገልግሎት ሰሩት። እንዴት እንደሰሩት ልንገራችሁ። የግብፅ ቤተክርስቲያን ተሞክሮ ላይ አንድ ትንሽ የዘለልኳት 2 ደቂቃ ማትፈጅ ነገር ላቅርብ።
የካህናቱን አገልግሎት። አንደኛ ያልተማረና አንድ ዲግሪ የሌለው ሰው ካህን መሆን አይችልም። 5 ዓመት ቅድም ነግሬያቸዋለሁ። ገዳማቱ ለቤተ ክርስቲያኒቱ ምን አስተዋጽኦ አደረጉ ብዬ ስናገር ምንድን ነበር ያልኩት? ክህነቱን በመቀደስና የመጽሐፍ ቅዱስ ትምህርት ቤት በመሆን ነው። ስለዚህ ገዳም ውስጥ ካሉት ኮሌጆች በአንዱ 5 ዓመት ያልተማረ ሰው ካህን መሆን አይችልም። ግብፅ ውስጥ አንድ ካህን ነጋዴ መሆን አይችልም። የመንግስት ሰራተኛ መሆን አይችልም። በቃ ክህነት የሚሰራው ለክህነት ነው። ታውቁታላችሁ እንግዲህ አባቶቻችን በቤተ መቅደስ በቅዳሴ ጊዜ ምንድን ነው የሚባለው አለ ወይ እዜኒ ጸጎከ ክህነተ ለላይካኒ ንጹሐን ለለ ይገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያን ከቅድስት ነው። የክህነትን ስራ ለሚሰሩ ለንጹሐንን አገልጋዮች ክህነትን ሰጠን። የክህነትን ስራ ለሚሰሩ ነው እንጂ የንግድ ስራ ለሚሰሩ አይደለም። የክህነት ስራ ክህነት የሚሰጠው ክህነት ሊሰራበት ነው። እናም አይነገድም። የፈለገ ነገር ቢሆን አይሰራም። ዶክተሪውን ፒኤችዲ ይኖረው በቃ ይቀድሳል፣ ያስተምራል። ይሄ ነው። አንድ ካህን ከምዕመናን ቤት ሲሄድ የሚጠይቃቸው 8 ጥያቄዎች አሉ። በ3 አበይት ክፍላት የተከፈሉ ናቸው። ፊዚካል ሄልዝ፣ ሜንታል ሄልዝ እና ስፒሪቹዋል ሄልዝ ይባላሉ። 3ቱን መሰረት አድርገው 8 ጥያቄዎች ይካተታሉ። ፊዚካል ሄልዝ ማለት አካላዊ ጤንነታችሁ ደህና ነው ወይ? ሀብት አላችሁ ወይ ብሎ ይጠይቃቸዋል። ሀብት አላችሁ ወይ? በልታችሁ ታድራላችሁ ወይ? ስራ አላችሁ ወይ ብሎ ይጠይቃል። ሜንታል ሄልዝ መጽሐፍ ቅዱስ ትማራላችሁ ወይ? የቤተ ክርስቲያን ትምህርት ትማራላችሁ ወይ? መጽሐፍትን ታነባላችሁ ወይ ብሎ ይጠይቃቸዋል። ስፒሪቹዋል ሄልዝ ይጠይቃቸዋል። ትቆርባላችሁ ወይ? ትጸልያላችሁ ወይ? ቤተ ክርስቲያን ትሄዳላችሁ ወይ? ከጎረቤት ጋር በፍቅር ትኖራላችሁ ወይ? አስራት በኩራት ታወጣላችሁ ወይ? ከቤተ ክርስቲያን ጋር ያላችሁ ህብረት ምን ያህል ነው ብሎ ይጠይቃቸዋል። አንድ ካህን ቢበዛ ከአንድ ምዕመን ቤት ከ30 ደቂቃ በላይ መቀመጥ የለበትም። እነዚህን ጠይቆ ረጅም ትምህርት መስጠት ካለበት ብቻ ነው የሚቀመጥ። ለምን እያወራ እነሱንም ማወዘን የለበትም። እሱም ብዙ ከተናገረ ኃጢአት ሊገኝበት ይችላል። ይህንን የሰሩት የእነማን ናቸው ሲባል ገዳማት ፈልፍለው አስተምረው ለክህነት ያበቋቸው ካህናት ናቸው የሚሰሩት። የህንዶቹ ደግሞ ምን እንደሚያደርጉ ደግሞ እንናገር። አንደኛው የካህናት አገልግሎት ህብረታዊነት ነው። 1983 ዓመተ ምህረት ሴንት ቶማስ ኦርቶዶክስ ክለርጂ አሶሲሽን የሚባል የካህናት ህብረት አቋቋሙ። የቅዱስ ቶማስ የክህነት አገልግሎት ህብረት የሚባል ነው። የዚህ ምንድን ነው የሚያደርገው? እርስ በርስ መገናኘትና ሀሳብ መለዋወጥ። ልካው እንደተደረገው እኔ ብፁዕ አባታችን አቡነ አብርሃምን ሳልናገር ማለፍ የማልፈልገው በዚህ ሁልጊዜም እንደው እንደ ተማሪነታችንም ከጉባኤ ቤት መምህራን ጋር ስንገናኝ የምንገበገብበትን ስራ ስለሰሩ ይሄ ታሪክ ሲሆን እግዚአብሔር ከፈቀደ ቆይተው ኑረው እንዲያዩት ደግሞ እንደወደደ ዕድሜ እሱ ነው። አልፈው እንኳን ቢሆን በነፍስ ያዩታል ብዬ አስባለሁ። ሊቃውንትን ሰብስበው በማደራጀትና በማወያየት የቅዱስ አባታችንን ፈቃድ ነው። መነኮሳት እንዲደራጁ በማድረግ ይሄ የገዳማት ህብረት እንዲጸድቅ በቅዱስ ሲኖዶስ በማድረግ አሁን ይሄ ነው እርግጠኛ ነኝ ቤተክርስቲያን የሚያሻግራት ይሄ ነው። ይሄ ንግግሬ ከ30 ዓመት በኋላ ቢፈተሽ ይገኛል። እነሱም የጀመሩ ከዚህ ጀምሮ ቤተክርስቲያን የወረደችባቸው 2 ሰንሰለቶች እነዚህ ናቸው። ይህንን የሰሩት እርስ በርስ መገናኘትና ሀሳብ መለዋወጥ፣ እንደ ሰሞኑ ለቅዱስ ሲኖዶስ ግብዓት የሚሆኑ ተመካክሮ ማቅረብ ሀሳቦችን፣ የራሳቸውን ደህንነት መመካከርና መጠበቅ። ኃጢአት አለበት እገሌ ምን ሆኗል፣ እርስ በርሳቸው ካህናት አንትሙ ተናጸሩ በበይናቲክሙ አይደል ቅዱስ አትናቴዎስ በቅዳሴው ካህናት እርስ በርሳችሁ ተያዩ ነው። ይታያል። ያንደው በዓመት ያን ወር ደመወዛቸውን ካህናት በመዋጣት በየትኛውም ከፍተኛ ችግር ቢገጥመው ማንኛውም ካህን በነፃ እንዲታከም ያደርጋሉ። የበላይ ጠባቂው ቅዱስ ፓትርያርኩ ሲሆኑ ከዓላማዎቹ አንዱ በሁሉም መስክ እንደሚገባ እንዲያገለግሉ በዓመት 3 ጊዜ ታኅሳስ፣ ጥርና ሚያዝያ ተገናኝቶ ማቀድ፣ መገምገም፣ መተግበር። በግንቦት በዓለ ጰራቅሊጦስ ከመድረሱ በፊት በቤተ ክርስቲያን ሁለንተናዊ ጉዳይ ይመክርና ለቅዱስ ሲኖዶስ ያቀርባል። ኖላዊነት ካህናት ለመጠበቅ የሚያደርጉት ነው። አንድ ካህን ቢያንስ 1 ዲግሪና በመጽሐፍ ቅዱስ ትምህርት የተመረቀ መሆን አለበት። አንድ ካህን በአንዲት ቤተክርስቲያን ለ3 ዓመት ብቻ ነው የሚያገለግለው። ለ3 ዓመት ለምን? ከዚያ በኋላ ደግሞ በሌላ ቦታ ደግሞ እንዳይሰለች ችግርም እንዳይፈታ ዓመት እንዳገለገለ በሚቀጥለው ዓመት ለዚያኛው ደብር
ሪፖርት ይደረጋል። በሚቀጥለው ዓመት እገሌ የእናንተ አባት ሆኖ ይመጣል ተብሎ ለምዕመናን ይነገራቸዋል ማለት ነው። ከዚያ በኋላ ሀሳብም ካላቸው ይናገራሉ። ለዚያ አባት የሚያስፈልገውን ነገር ተዘጋጅተው ይቀርማሉ። ለልጆቹ ለቤቱ የሚያስፈልገውን ሁሉ ምዕመናን ተዘጋጅተው ይጠብቁታል። እና በጣም የሚደንቀው የቤት ለቤት አገልግሎት አላቸው። አሁንም ቢሆን ምንኩስናው ሲጠነክር ክህነቱ ደግሞ ይጠነክራል። ክህነቱ ሲጠነክር የትዳር ህይወት ይጠነክራል። ትዳሩ ሲጠነክር ትውልድ በሙሉ ጠንክሮ ይቀጥላል። እኛም ይሄን ነው መስራት ያለብን። የቤት ለቤት ትዳሩ ከወደቀ ምንኩስናውም አይረባም፣ ክህነቱም አይረባም። ምን አደረጉ? ካህናት የቤት ለቤት አገልግሎት በሳምንት 3 ቀን ይሰጣሉ። ይህን መርሃ ግብር ምንድን ነው የሚያደርጉት? ግንዛቤ መስጠት፣ ቤተሰቡን መገምገም። መጀመሪያ ኢቫሉዌሽን የሚባል አለ። ይገመግሙታል። በኦርቶዶክሳዊነት የቆመ ቤተሰብ ነው ወይ ተብሎ ልጆቹ፣ ትዳር፣ ሚስት፣ ባል ይገመገማሉ። መምራት፣ ጋይዳንስ ይሰጡታል፣ ይመሩታል። እንዲያርጉ ብለው ከዛ ኢንሃንስ የሚባለው ነው ያሳድጉታል፣ እንዲያድግ ያደርጋሉ። ካህናቱ ይህን እንዲፈጽሙ የሚያስችላቸው የቤተ ክርስቲያን የሰው ኃይል ማብቂያ መምሪያ ወይም ሚኒስተር ኦፍ ሂውማን ኢምፓወርመንት የሚባል አላቸው። የሰውም ሀብት ማብቂያ መምሪያ የሚባል እግዚአብሔር እንግዲህ ከረዳን ይህም ደግሞ በእኛ ቤተክርስቲያን ይመጣል ብዬ አስባለሁ። የሚሰሩ ተግባራት አሉ። ይሄ የሰው ኃይል ማብቂያ የሚባል የሚሰራው ካህናት ከዚህ መምሪያ ጋር ነው የሚሰጡት የአገልግሎት ተግባራት ሂውማን ዌልፌር የሚባል አለ። የሰዎችን ደህንነታቸውን ያረጋግጣሉ። ክርስቲያኖች በደህና ህይወት እየኖሩ ነው ወይ? ሂውማን ሪሶርስ ትሬኒንግ የሚባል አለ። የሰው ኃይል ስልጠና ማዕከል ማለት ነው። ማንኛውም ክርስቲያን እንዲሰለጥን ያደርጋሉ። ወጣቱ በወጣትነት ሁሉም ሰው ስለ ቤተ ክርስቲያኑ በቂ መረጃ፣ እውቀት፣ አቅም እንዲኖረው ገንዘብ ከሌለው ባለሀብቶች አበድረውትም ቢሆን የራሱ መተዳደሪያ እንዲኖረው የሰው ኃይል ማብቂያ ፕሮግራም አላቸው። ከዚያ ሂውማን ሪሶርስ ኢንላይትመንት የሚባል አለ። አብርሆት ውስጥ ማስገባት፣ ዘመኑን ማስረዳት፣ የሰዓት አጠቃቀም፣ የጊዜ አጠቃቀም፣ ኢሞሽናል ኢንቴሊጀንስ የሚባል አለ። አይምሮን፣ ስሜትን መግራት፣ ራስን መግዛት፣ እንዲህ ያለውን ሁሉ ዘመኑን የዋጀነ ትምህርት ያስተምሯቸዋል። ሂውማን ሪሶርስ ካውንስሊንግ ጋር የሰው ሀብት አማካሪነት፣ ሂውማን ሪሶርስ ዳታ ባንክ የሚባል አለ። ማንኛውም ክርስቲያን መዝግበው ያውቁታል። በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ደረጃ የሚያጨስ ይሁን የሚሰክር ይሁን የሚያመነዝር ይሁን ሌባ ይሁን ጠንቋይ ይሁን ያገባ ይሁን ወንበዴ ይሁን ሁሉንም ክርስቲያን ቆጥረው ያውቃል። በዚህ የሚፈጸሙ የኖላዊነት ፕሮጀክቶች እነዚህ ናቸው። 3 ፕሮጀክቶች ይሰራሉ። ፕሮጀክት ኦፍ ፋሚሊ ዌልፌር የቤተሰብ አስተዳደር ደህንነት ይሰራል። አንቲ አዲክሽን ይሄ ምንድነው? ከሱስ ማገገሚያ ማዕከል ገንብተው በሱስ የተያዙ ወጣቶችን በሙሉ ሰብስበው ማገገሚያ ውስጥ አስገብተው እንዲድኑ ያደርጓቸዋል። ለሱ ገዳማት ማዕከል ናቸው። እያንዳንዱ ገዳም የሱስ ማገገሚያ ስራ ላይ ተግቶ ይሰራል። አሁን እንግዲህ እኛ ሁላችንም እያንዳንዱ ገዳም ከሱስ ማገገሚያ፣ የህፃናት ማሳደጊያ፣ የአረጋውያን መጦሪያ፣ ትምህርት ቤት፣ ህፃናትን ክረምት ማክረም፣ የዩኒቨርሲቲ ተማሪዎችን ክረምት ማስተማር፣ ይህን ከሰራን ነው ቤተክርስቲያኒቱ ለዘመናት የምትታደገው። ክርስቲያን ፓሬንቲንግ ወይም ደግሞ ክርስቲያናዊ የልጆች አስተዳደግ ይህን ይሰጧቸዋል። ይሄንን የሚሰራው ጠቅላይ ቤተ ክህነት ነው። አቅዶ ቅዱስ ሲኖዶስ ይሰራል። ውሜን ሴፍቲ ኤንድ ኢምፓወርመንት የሚባል አለ። የሴቶች ደህንነትና አቅም ማጎልበቻ የሚባል ሴቶች በቤተ ክርስቲያን ሴቶች ከወደቁ ቤተክርስቲያን ትወድቃለች። ሴቶች ከቆሙም እንደዚሁ ነው። እንደ አባ ጊዮርጊስ ያለው ነገር አለ። በሴት ጠፋው በሴት ተመለስኩ ብሏል። ሴት ያላት የዋለ ነው። ሌላይቱ ሴት እመቤታችን ናት። ስለዚህ የሴቶችን የልጆችን አስተዳደግ ከትዳር በፊት ለባሎቻቸው ዝግጁ እንዲሆኑ ቤተክርስቲያንን እንዲንከባከቡና ያቅማቸውን እንዲያበረክቱ የሴቶች ኢምፓወርመንት በቅዱስ ሲኖዶስ በተደራጀው በዚህ ክንፍ ይሰራል። የመንፈሳዊ ትምህርት ጥራት ብዙ የትምህርት ተቋማት አሏት። 2 ኮሌጆች አሉ። ከ1815 የተመሰረተውና ሁለተኛው 1993 የተመሰረተው ነው። እኔ የሚገርመኝ ይሄ ነው። አንደኛው ምን ይላል? ወደ ኮሌጅ ከመግባት በፊት ቢያንስ 1 ዲግሪ ሊኖረው ይገባል። ወደ ኮሌጅ ከመግባት በፊት እኛ 10ኛ ክፍል የወደቀ ኮሌጅ የሚገባው 10ኛ ክፍል ኮሌጅ ይወድቃል። የወደቀ ሰው እንዴት ነው ለቴዎሎጂ ትምህርት ከፍተኛ አይምሮ ሊኖረው የሚችል? ቴዎሎጂ እኮ ከባድ ትምህርት ነው። ቴዎሎጂ ማለት ስለ እግዚአብሔር መማር ነው ባጭሩ። ስለ መለኮት ነው ቴዎሎጂ። ቲኦ መለኮት ነው፣ ሎጂ ጥናት ነው። ቴዎሎጂ ስለ መለኮት መማር። እንዴት ነው ኤቢሲዲ ያልገባው ሰው ስለ መለኮት ሊያጠና አይምሮ ክፍት የሚሆን? ስለዚህ ቢያንስ ከፍ ያለ ሰው መመረጥ አለበት። እኛም ቢሆን ማለት 1 ዲግሪ ከኖረው በኋላ ምንድን ነው የሚያደርጉት? 1 ዲግሪ ከኖረው በኋላ ወደ 1 ገዳም ይሰዱታል ጳጳሱ።
ወደ አንድ ገዳም ይሰዱትና ከ10 ወር እስከ 1 ዓመት ድረስ ገዳማቱ እንዲፈትኑት ያደርጋሉ። ፈትነው ሲጨርሱ ምን ያደርጋሉ መሰላችሁ? ፈትነው ሲጨርሱ ገዳማቱ አይ ጥሩ ሰው ነው ብለው ሲገመግሙ ዲግሪውን አሳይቶ ተገምግሞ ለፈተና ይፈቀድለታል። አይገርማችሁ? ለፈተና ለመፈቀድ ነው 1 ዓመት የሚፈተነው እንጂ ተፈትና ግባ ዲግሪ ያለ አይደለም የሚባለው። ከዚያ በኋላ ኮሌጅ ይገባል ማለት ነው። ያንን በቅንነት ከጳጳሱ ጋር አገልግሎ ሲመሰክርለት ይገባል። ይሄ አንድ ክህነቱን ቀድሶ አልኳችሁ፣ ምንኩስናው መሰረቱ ነው። ከዛስ ምን አደረጉ? የሰው ኃይላቸውን አደራጁ። ከዛስ ደግሞ ምን አደረጉ? ስርዓተ ትምህርታቸውን አስተካከሉ። ያልሆነ ሰው ወደ ትምህርት እንዳይገባ ስርዓተ ትምህርቱን አጠበቁት። አሁን ቤተክርስቲያኒቱን ለመጠበቅ ስርዓተ ትምህርቱን መጠበቅ ይገባል። ስርዓተ ትምህርቱን እንዲጠበቅ ገዳማት የትምህርት ማዕከል ሊሆን ይገባል። የትምህርት ማዕከል ለመሆን ምንኩስናው ሊጠበቅ ይገባል። ምንኩስናውን ነገ ነው የምናወራው። እንግዲህ የአምልኮ ስርዓትና ምሳሌ ከቅዳሴ ቤታቸው ህንድ ቤተክርስቲያን ውስጥ ወንበር የለም። ታውቃላችሁ? ወንበር የለም። መቀመጥ የሚቻለው 2 ጊዜ ብቻ ነው። ወንጌል ተነቦ ትምህርት ይሰጥና ቅዳሴ አብቅቶ በሰላም ሂዱ ሲባል ያንን ቄሱ ሲያዝ ነው መቀመጥ ብቻ ነው። ወንበር የለም። የተመቸ ምንጣፍ አይደረግበትም። ጌታ በተመቸ ዓለም ውስጥ አልኖረም ብለው ነው የሚያስተምሩት። ይህንን ያደርጋሉ። በቁርባን ጊዜ የሚሰለፉት ራሳቸው ናቸው። ምዕመናን አሰላፊ ቄስ የላቸው። ራሳቸው ነው የሚሰለፉት። ስርዓትን በማስተማር ቅርጽ አድርገው ምዕመናን የሚያዟቸው እነሱ ናቸው። በየገዳሙ ትምህርት ቤት፣ በየገዳሙ ዙሪያ ዘመናዊ ትምህርት ቤት ይከፈታል። ሆስፒታል አለ። እዚያው እየተንከባከቡ እዚያው እያስተማሩ ስርዓትን፣ ሃይማኖትን፣ ቤተክርስቲያንን መውደድን፣ እግዚአብሔርን መውደድን፣ ሀገርን መውደድን የሚያስተምሯቸው ገዳማቱ ናቸው። ይሁን ምስካየ ሕዙናንነት የቤተክርስቲያን የምትሰራው ከሱስ ማገገሚያ ማዕከላት፣ የአረጋውያን ማረፊያ፣ የአእምሮ ህመምተኞች መኖሪያ፣ የኤችአይቪ የህመምተኞች መኖሪያ 48 የጓለ ማውታ ማሳደጊያ አለ። 48 የሙት አደግ ልጆች ማሳደጊያ። የእኛ ቤተክርስቲያን 10 የሚኖር ነው 2 አለቅ። ለምንድን ነው የሚሆነው ሲላ አሁንም እንስራ ነው የምለው። ሁለት ለመናገር ማለት ነው ራሳችን ላይ ነው እያጠነጠንኩ ያለ እንጂ እኔ አሁን ቅዱስ ሲኖዶስ እንዲያል ቤተ ክህነት እንዲያላረግም ይላል። የሚያደርገውን ይጠበቃል። እውነት ለመናገር ብዙ የምንጠብቀው ነገር አለ ከቅዱስ ሲኖዶስም። ግን እኛም የድርሻችን እንድናደርግ ያስፈልጋል። አንድ ገዳም ሰው ተኮር እቅድ ሊኖረው ይገባል። እንዲሁ ልማት ተኮር እቅድ ብቻ አይደለም። እርሻና እንትንበል ይህን እናስፋ የራሳችን ልማት ይኖረን ብቻ ሰው ተኮር እቅድ በአቅማችን ማቀድ አለብን። እንዲሁ 3 ህፃናትን ቢሆን ማሳደግ ራሱ ሰው ተኮር ጌታ ሰው ተኮር ይኸውላችሁ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ካቴድራል አላት። ክርስቶስ ግን ካቴድራል ሰርቶ ሳይሆን መጀመሪያ ሰው ስቦ ነው። ካቴድራሎች የተወለዱ ከሰው መጀመሪያ ሰው ሰበሰበ። አሁን እኛም ሰው የመሰብሰብ ፕሮጀክት ገዳማት ማቀድ አለባቸው። መድኃኒት የሚሆን ሰው ለመስራት ዘመኑን የዋጀ የምዕመናን አደረጃጀት አላቸው። የሰው ኃይል ማብቂያ መምሪያ፣ የምዕመናን መንፈሳዊ ትምህርት ፕሮግራም፣ የማላንከራ ኦርቶዶክሳዊ ህብረት፣ የሁሉም ህፃናት ማህበር፣ ማርታና ማርያም የህንድ ኦርቶዶክስ ቤተክርስቲያን የሴቶች ማህበር፣ የማር ጎርጎርዮስ የኦርቶዶክስ ክርስቲያን ተማሪዎች ህብረት፣ የወጣቶች የሰንበት ትምህርት ቤት ህብረት። እነዚህ ሁሉ የሚመራቸው ማን ነው? ቅዱስ ሲኖዶስ። ማዕከላዊ ያልሆኑ ማህበራት ተሰብስበው በቅዱስ ሲኖዶስ ስር መዋል አለባቸው። ይህ ዝም ብሎ በየወዳው ማህበር የሚያቋቁመው ሁሉ ተሰብስቦ ቅዱስ ሲኖዶስ የሚያደራጀው አቅም ያለው በመምሪያ የሚመራ ሊሆን ይገባል። ያንን እንዲያደርግ የምንሰራውም እኛው ነን። የቤተ ክርስቲያን ፓርላመንት የሚባል አለ። 1876 በጴጥሮስ ሁለተኛ የተመሰረተ። ዋና ፕሬዚዳንቱ ፓትርያርኩ ናቸው። የየሀገረ ስብከቶቹ ጳጳሳት ምክትሎች ናቸው። ከየአጥቢያው 1 ካህንና 2 ምዕመናን ይመረጣሉ። ቅዱስ ፓትርያርኩ ሲመረጡ ስራ የሚሰራ ይሄ ህብረት ነው። ማን ነው ፓትርያርክ የሚሆነው እንዲህ ያለበት ብሎ ወግ የለም። ይሄ ህብረት ሁልጊዜ ተቋቁሞ ይኖራል። ከምዕመናን 2 1 ካህን የየሀገረ ስብከቶቹ ጳጳሳት ይሰበሰባሉ። ፓትርያርኩ በዚህ መንገድ ይመረጣል። ልማታቸውን ንገራቸው። ስንት ሚሊዮን ህዝብ ናቸው? ረስታቸው 2.5 ሚሊዮን ናቸው። ልማታቸው ነው 26 ሆስፒታል አላቸው። ህንዶቹ የኛ ምግባረ ሰናይ ሆስፒታል ብቻ ነው መሰል ያለን ማለት ነው። 26 ሆስፒታል ለ2.5 ሚሊዮን። 2 ሜዲካል ኮሌጅ አላቸው። 2 ኢንጂነሪንግ ኮሌጆች አሏቸው። 18 የነርሲንግ እና ሳይንስ ትምህርት ኮሌጅ አሏቸው። 11 እና እስከ 12 9 አሉ። ከ9 እስከ 10 አሉ። ከ5 እስከ 8 12፣ ከ1 እስከ 4 36 ትምህርት ቤቶች አሏቸው። የህዝብ ትምህርት ቤት 7፣ በተባበሩት መንግስታት ድርጅት የሚደገፉ 2፣
አዳድም ትምህርት ቤት 4፣ መምህራን ማሰልጠኛ 2፣ 22 ማተሚያ ቤት አላቸው። የእኛ አንድ ትንሣኤ ዘጉባኤ ነው መከራውን የሚያይ ነው። ሊያውም በዚያውም በደንብ የተደራጀ አይመስለኝም ነው። እግዚአብሔር ይቅር ይበለኝ። ስለዚህ ያንንም ማደራጀት የኛው ድርሻ ነው። ባንሰራ እንደው ምን ይደርስብናል? እንደው እንደነሱ ባንሰራ፣ ገዳማው ባይደራጅ፣ ሀገረ ስብከቶቻችን እንዲደራጁ ባንደግፍ፣ ምዕመናንን ባንፈልጋቸው ምን ለሚደርስብን ነው? በጎችን መነጠቅ አጧቸው። እነሱ ተከፍለው ነበር ባልሰሩበት ወረ 2 ሚሊዮን ምዕመናንን ያዕቆባውያን ተገንጥለው ሲሄዱ ከፍለውባቸዋል። ምንም ኦርቶዶክሳውያን ቢሆኑ ግን ኦርቶዶክሳውያን ሲከፋፈሉ ለሌሎች አቅም ያነሰን እንሆናለን። እኛ በጉልበት ባንገጥመን፣ ግን ሰው ሲበዛ ሀሳብ ይበዛል። ህብረታዊነት በክርስቶስ ያጠነክራል። ተሐድሶች እኩል ተካፍለዋታል። ሀብት ማጣት በተሐድሶ እኩል ተከፈለ። የበረከት ምንጮችን አጥተዋል። ለምሳሌ 5ቱ የቅዱስ ቶማስ አብያተ ክርስቲያናት በእነዚህ እጅ ነው የሚገኙት። የቅዱስ ቶማስ አጽ፣ የእመቤታችን ሰበን፣ እንደዚህ ሁሉ በረከት ምንጮች እናያጣለን። አሁን እስካልሰራ ምንድን ነው? ገዳማቱ ካልተጠበቁ ምንድን ነው የሚሆነው? እንደ ቱርክ መጥፋት ይጠብቀናል ማለት ነው። ገዳማት ካልሰሩ ይውላችሁ ንገራችሁ፣ ቤተ ክርስቲያንን ክርስቶስ በመነኩሴ ነው ያስጀመራት። የምትጠፋም በመነኩሴ ተጠፋች። ለምን? ሐዋርያት መነኮሳት ናቸው። በመነኮሳት ትከሻ ነው የጀመራት። የቀጠለችን በመነኮሳት ነው። የቤተ ክርስቲያን ጠቅላላ ሊቃውንት ሁሉ መነኮሳት ናቸው። ጠቅላላ ማለት ጥቀሱ፣ አንድ ጥቀሱ። በቃ ከቤተ ክርስቲያን ሊቃውንት የቤተ ክርስቲያን ጠበቃ ሆነው መነኮሳት መናፍቃን የረቱት ሁሉ መነኮሳት ናቸው። የሚያጠፋትም መነኩሴ ነው። ወይ እንደ ቱርክ እንጠፋለን እና አንጠፋም። እኛ የኢትዮጵያ እንጠፋለን። ቱርክ ጠፍታለች። እንዲያውም ንገረች፣ ጌታ ያረገበት ቦታ የእስላም መስጊድ መሆኑን አታውቁም? ያረገበት ቦታ የርገቱ ቤተክርስቲያን እኮ መስጊድ ነው እንጂ ታዲያ እኛ ምንድነው የማንጠፋ? እኛ ጌታ ካረገበት ቦታ በልጠን ነው? እንጠፋለን። የህንድ ቤተክርስቲያን ገዳማት መጀመሪያ ቀርጸው ለቤተክርስቲያኒቱ ያስረከቧት 3 መርሆች አሉ። ምንድናቸው? መማር፣ ማምለክና ምንድናቸው? ማገልገል ማለት ናቸው። መማር ማንኛውም ሰው የገዳማት መነኩሴ እግዚአብሔር ከረዳን ነገ በዛው ብቻ እናየዋለን። ትምህርት ሊኖር ይገባል። ማንኛውም መነኩሴ መማር አለበት። ከዛ እግዚአብሔር ማምለክ የሚባለው መቁረብ፣ መስገድ፣ መጸለይ፣ ማስቀደስ ይህን የፈለጉ ያለው ማንኛውም ምዕመን 3 መርሆች ነው ያሉት። መማር፣ ማምለክ፣ ማገልገል። ማገልገል ምንድን ነው? ህዝቡን በጤና ያገለግሉታል፣ በትምህርት ያገለግሉታል፣ በመጦር ያገለግሉታል፣ ሕፃናትን በማሳደግ ያገለግሉታል፣ ከታመመ ይንከባከቡታል። ማገልገል፣ ማምለክ፣ መማር። ስንማር እናመልካለን። እግዚአብሔርን የምናመልክ ከሆነ ደግሞ ሰውን ለማገልገል ቅኖች እንሆናለን።